አለይኩም ያ ጀማዓ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ አድርጉልኝ፣ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። እና ዛሬ እንኳን የመጣሁት አሳዛኝ ወሬ ይዤ ነው ጋይስ። ያቺ ባለፈ ለታ ላይ ብላ የወለደችው ኢቢኤስን ቴሌቪዥን ምናምን ተሳ ምናምን ያው ከኢቢኤስም ጋር ቀርባ ያለውን ነገር ኤክስፕሌን አድርጋ በሰላም ተፈቶ ነበር ችግሯ፣ አይታችኋታል። እና ዛሬ እናቷ በድንገት አርፈው በጣም ትልቅ ሀዘን ላይ ናቸው። ብታዩ ውሸት ነው ብዬ እኔም ወላሂ በጣም ነው የደነገጥኩት ስሰማ። ሰሞኑን ትናንትና ራሱ በጣም ደስ የሚል ቪዲዮ ስለቀዋል። የአራስነት ጊዜዋን ኢንጆይ እያደረጉ ምናምን ከእናቷ ጋር በጣም ደስተኛ ነበሩ እና አልታመሙም። ምንድነው ብዬ በቃ ውሸት ነው ብዬ ነበረ። ግን መጨረሻ ላይ ተስፈሽ ሀርጌው ባሏ ጋር ደውሎ የሃኒ ባል ጋር ደውሎ እንዳረጋገጠ ነገረን። ታችን አርፈዋል። ይህንን እንግዲህ እኔ ባለቤቷ ጋር ደውዬ ያለውን ነገር አረጋግጫለሁ። በጣም ሀዘናቸው ከባድ ነው። ምንም መቋቋም አልቻለም። ሊያናግረኝም አልቻለም። ትንፋሹ እጅግ በጣም ያስደነግጣል። እኔን ራሱ እየወረረኝ ነው ሳዳምጠው የነበረው እየወረረኝ፣ ምንም መቋቋም አቃተኝ። እኔ ራሱ ስብራቱን በቃ አንተ ወንድ ልጅ ነህ በቃ በርታት ስለው በቃ እንዴት አድርጌ ተስፍሽ እያለ እንደ አንድ ወንድ ሲንሰፈሰፍ ነው የሰማሁት። ሶ ፕሊስ ምንም ነገር አታደርጉ። በቃ እነሱ እስኪናገሩ ድረስ ያው ትሰማላችሁ፣ መግለጫም ይሰጣል፣ ያለውን ነገር ትሰሙታላችሁ። ከሶሻል ሚዲያ የተደበቀ ነገር ምንም የለም። ግን በዚህ ሞቱ እንደዚህ ሆኑ እነንትና ናቸው አትበሉ። እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል እና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ሕይወታቸው አልፎ ተገኝቷል። እንደገና ያው ዜና ላይም እንደወጣ ጉርሻ ፔጅም ዘገበ ማለት ነው ጋይዝ። እና በጣም ነው የሚያሳዝነው። ሞት እንግዲህ ለሁላችንም የተፈጠረ ሀቅ ነው። እንደዚህ ነው። ዛሬ ያለን ስንል ነገ የለንም። መቼ እንደምንሄድ አናቅም። ያው በተቻለን አቅም ባለችን ጊዜ መቼ እንደምንሄድ መቼ ተውበት ሳናረግ ወይም በቃ አሁን ይሄን ሰርቼ ይሄን አድርጌ ይሄንን ከሌን ወይ አስቀይሜ በኋላ መልካም ሰራለሁ ምናምን ልንል እንችላለን። ግን መቼ ይችን ምድር ልንሰናበት እንደምንችል አናቅምና ባለን ጊዜ መልካም እንስራ ጋይዝ። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ጉልበት መናገር የሚችለው እንኳን መልካም ይናገር። መቼ እቺን ምድር ልንሰናበት እንደምንችል ስለማናቅ ማለት ነው። እና የሃኒ እናት እንግዲህ አልታመሙም እንደነገርኳችሁ። ሰሞኑን በጣም ደስ የሚል ጊዜ አብረው እያሳለፉ ቪዲዮ እየሰሩ ነበረ። ሞተው የተገኙት ቤታቸው ውስጥ ነው ተብሏል። አስክሬናቸው ምርመራ ላይ እንደሆነ ተዘግቧል። ያው የሃኒ እናት ትልቅ ሴት ናቸው እና እንደዚህ ልጆች ስብራት ምናምን ሲያጋጥማቸው ያው በሀገራችን በባህላችን እንደሚታሸው እንደዛ ልጆችን በወገሻነት ምናምን ያክማሉ መሰለኝና መሞታቸው ለራሱ የታወቀው እንደዛ ነው ልላችሁ ፈልጌ ነው። እና ልጆቻቸውን ማሳሸት የሚፈልጉ ሰዎች ቀጠሮ ይዘውላችሁ ስለነበር በቀጠሯቸው ሰዓት ሲደውሉ ስልክ አያነሱም። ወደ ሃኒ ጋር ደውለው ስልክ እንደማያነሱ ሲነግሯት ሃኒ ደንግጣ ልጃቸው ወደ ቤታቸው ስትሄድ እናቷ መሬት ላይ ወድቀው ሕይወታቸው አልፎ ነው ያገኘቻቸው ብለዋል። ያኔ ዜና ላይ ነው የተዘገበው። ይሄ በጣም ነው የሚያሳዝነው። ምን እንደምላችሁ አላውቅም ወላሂ። እናቷ በጣም እጅግ መልካም እናት ናቸው። በጣም ብዙ ሰው እየመሰከረ ነው። አሁን ጓደኞቻቸው ምናምን ሁሉ ወጥተው ቲክቶክ ላይ እየመሰከሩላቸው ነው። በጣም መልካም ለልጆቻቸው ይቅርና ለጎረቤት ለራሱ መልካም እናት ናቸው። ለጎረቤት ልጅ ራሱ እያሉ ነው። እውነት እንደዚህ አይነት እናት መሆን በጣም ነው የሚያስደስተው ከምንም በላይ። እውነት ሞት እንደው አይቀርም፣ ማንም ሰው ይሞታል። ግን ባላችሁ አቅም እንደዚህ ልጆቻችሁ የሚኮሩባችሁ እናት መሆን፣ ልጆቻችሁ የሚኮሩባችሁ አባት መሆን በጣም ነው የሚያስደስተው። እና አምቡላንስ እየጮኸች ነው። እና የሃኒ እናት በጣም መልካም እናት ነበሩ ብለዋል። እየመሰከሩላቸው ነው። ለልጆቻቸውም በጣም መልካም እናት እንደሆኑ ያስታውቃሉ። ባለፈ ራሱ ልጅቱ ወልዳ ሆስፒታል ሲሄዱ በኦፕሬሽን ነው መሰለ የወለደችውና ሲገቡ እኔ ስንጥቅ ልበልልሽ፣ እኔ እናትሽ አፈር ልብላለሽ ምናምን አሉ። ወላሂ በጣም በቃ ልጅቷ ደንግጣ እንዴ ምን ነው በስመ አብ ምናምን አለች።
ብላ ማለት ነውና አንዳንዴ የምንናገረውም መጥፎ ቃላት አላህ ይቆጥረዋል መሰል ብቻ አላቀም። ወላሂ በጣም ከባድ ሀዘን ላይ እንደሆነ ተስፍሽ ራሱ ሲናገር ያው እንደሰማችሁት ነው። በጣም ነው የሚያሳዝነው። እንግዲህ ለነዛ ለድንቅ ልጆቻቸው ለወዳጅ ዘመዶቻቸው መጽናናትን አላህ ይስጣቸው፣ ሰብሩን አላህ ይስጣቸው። እንደገና ሊያሾው ደግሞ ትናንትና ነው ምናምን እንደዚህ አሜሪካ ሀገር ወስዳ ቆጮ አስከትፋቸው ጎመን ድር ስትል ነበረ። አሁንም ደግሞ አረፉ እንኳን ሲባል ዝም አትልም መቼም ሊያሾው እንደው ለሰው አዛ እንድትሆን የተፈጠረች ሴት እድሜዋ ሁሉ ለሰው አዛ እንደሆነች የምትኖር ሴት ናት። እውነት በጣም ነው። ከዚህ በፊት ጃኒን አይታችኋታል። እናቷ ሻሽ ለብሰው መጡ፣ ሻሽ አሰሩ፣ ነጠላ ለበሱ፣ ቀሚስ ለበሱ፣ እንዲሁ እንደነዘነዘቻቸው ይኸው ጃኒ አልወድቅ ብላት ደግሞ አሁን እችን ሴትዮ ጎመን ከተፉ፣ ቆጮ ቀቀሉ፣ እንዲህ አረጉ እያለች እየነዘነዘቻቸው ነው። ጋይዝ እኔ የምለው አሁን ሰው አሜሪካን ሀገር ስለሄደ ጤናማ ሰው ዝም ብሎ ቁጭ ይላል እንዴ ጋይዝ? እንደውም ኢትዮጵያ ውስጥ ወዴት ሄዱ ነው? እንዴት ቀኑ ይመሽለታል? አሁን አሜሪካን ሀገር ስለሄዱ እኚህ እናት ምንም አትስር ቁጭ በይ ብትላቸው እሺ ብለው ይቀመጣሉ። ሰው ጤናማ ከሆነ መስራት ምን ችግር አለው? ሰው ጤናማ ከሆነ እኮ መቀመጥ የለበትም። አላህ እኮ ስራን የፈጠረልን እንዳናብድ ምን ቅንጭላታችን እንዲሰራ እኮ ነው። አሁን ሰው ስራ ካልሰራ ጤናማ ሆኖ ቀን ሙሉ ቁጭ ብሎ ቢውል ቅንጭላቱ ጤናማ ይሆናል ጋይዝ? ይሰራል? አይሰራም። ጤናማ የሆነ ሰው ስራ አላህ የሰጠው ጸጋ ስለሆነ ስራ ካገኘ መስራት አለበት። ምን ችግር አለው? አሁን ኢትዮጵያ ቢሆን እንኳን አንዱ ጎረቤት ተጎረቤት ወደ ዘመድ ከዘመድ ወደ ጎረቤት ቡና ሲጠጡ ምን ሲሉ ቀኑ ይመሻል። አሜሪካን ሀገር ወዴት ሄደው ነው ሴትዮ ቀኑ የሚመሽላቸው? ጋይዝ ስራ አትስሩ ቢባሉ ምን ችግር አለው? ጤናማ ሆነው ስራ ቢሰሩ። በዛ ላይ ደግሞ እሳቸው አሰራችኝ ያላሉ ምን ያላሉ ከልጃቸው ጋር በጣም የሚያስደስት ላይፍ የሚያስደስት ግንኙነት ነው ያላቸው። ዝም ብላ ገብታ አልተጣሉ ምን አላሉ፣ ዝም ብላ ገብታ እንዴት አማስላለች የሰው ህይወት። ለምንድን ነው ሁሉ ጊዜ ለሰው አዛ መሆን የምትፈልጊው አንቺ ሴትዮ? ለምን አንድ ቀን እንኳን መልካም ነገር አትሆኝም? ለሰዎች ለምን የደስታ ሰበብ አትሆኝም? ሁሉ ጊዜ ለሰዎች የመከፋት ሰበብ ለምን ትሆኛለሽ? አውዝ ቢላ ሴት ልጅ አለሽ። አሁን አንቺ አንድ ነገር ብትሆኒ ሞት እንደው እያየሽው ነው። እንደዚህ ማታ ታይቶ ጠዋት እየነጠቀ ነው። አሁን አንቺ ሞት ቢመጣብሽ ነገ ልጅሽ ባንቺ እንደዚህ በዘራሽው ምክንያት ተስኪቷ እንደተሰናከለሽ እድሜ ልኳን ትኖራለች። እናትሽ እንደዚህ ብላ እንደዚህ ቆና ስታስጠላ፣ በጣም ነው የምታስጠላኝ። እቺ ሊያሾ የምትባል እንዲሁ ለሰው አዛ እንደሆነች እድሜዋን ሙሉ የምትኖር ሴትዮ እና እንደገና ደግሞ እናት ማለት ነው እንደዚህ እድሜውን ጤናውን ሰጥቷት ጤናማ ሆና ልጆቿ ለዚህ ወግ ማድረግ ደርሰውላት እነሱ ቤት ሄዳ የነሱን የጎደላቸውን ነገር ማስተካከል እነሱን የጎደላቸውን ማስተማር ምን አይነት ስሜት እንዳለው አንቺ አይገባሽ። ምን አይነት ደስታ እንዳለው። እኔ ልጄ ለዚህ ወግ ማድረግ ደርሳልኝ የቤቷ ሄጄ በቃ ትናንትና ወልጄ ስላሳደግኩሽ የራስሽ ጉዳይ ብዬ እንደ ጣላት ጉብላለሁ አለንም። ያስችለኛል? አያስችለኝም ጋይዝ። በቃ ልጅሽ የጎደላት ሙሉ እሷ አጽድታው እንኳን ቤቱን አንቺ በቃ የጎደለው መሙላት ምናምን ነው የሚያስደስትሽ። አንቺ ሴት ነሽ፣ አይገባሽም ይሄ ነገር። ሁሉ ጊዜ ደግሞ አታሽ ከምታረገው ሴቶችን እናቶችን ይችል ያሸው የምትባል የሆነች መንደር ሴትዮ እና አሁን ደግሞ ይሄው እያቀራራች ነው ጋይስ። ሰው ሞቶ እንኳን ማረፊያ የሌለበት ሀገር ኢትዮጵያ እና እንደዛ አላችኋለሁ ውዶቼ። ለሐኒና ለቤተሰቦቿ አላህ ሰብሩን ይስጣቸው። ሐኒም በጣም ነው እናቷን የምትወዳቸው። በቀደም የወለደች ለታ ሆስፒታል ሄደው እንደዚህ እኔ እናትሽ ስንጥቅል በል ምናምን ሲሏት በቃ ድንክጥ ብላ እንዴ ምን ነው በስመ አብ ምናምን አለች። እና አላችኋለሁ ውዶቼ ያንን ወሬ ይዤላችሁ የመጣሁት የአበሻፍ እንጨት ያደርቃል እንደሚባለው ትናንትና በቀደም ወጥተው እናትየዋ በጣም ነው ያሳዘኑኝ። እኔ አልሰራኩ ምን አላረኩ የሰራው የራሴን ስራ ነው ምንድነው የሚሉኝ ምናምን ብሎ በጣም ነው ላይቭ ላይ ሲናገሩ አንጀቴን የበሉኝ። ወላሂ ምን ችግር አለው? እኔ ልጆችን ማገዝ እነሱ ስሪ ብለውኝ አይደለም መሰራው፣ እኔ ራሴ ፈልጌ ነው። ልጆችን መርዳት ያስደስተኛል። እኔ አልሰራኩ፣ ልጅም ሰው አልነካች፣ እኔም ሰው አልነካን። ለምንድን ነው እንደዚህ የሚያረጉን ብለው በጣም ተረብሸው ወላሂ የተናገሩት። በጣም የሚያሳዝኑት። ሊያሾ የምትባይ ሴትዮ ባክሽ እንደው ለሰው መልካም መሆን ካልቻልሽ ተነክፋትሽ እንኳን አርፈሽ ተቀመጭ በእናትሽ። በጣም ነው የምታስጣላው ወላሂ ለአዚም
እንደ ርብሽብሽ አርጋቸው ወላሂ በጣም ነው አንጀት የሚበሉት። ምንድን እንደሚሉኝ እኔ ግራ ገባኝ አሉ ሴትዮዋ። በቀድም ለታ ላይቭ ላይ መተው ወላሂ እምባ እየተናነቃቸው እኔ አልሰረቀን ልጅም ሰው አልነካች እኔም ሰው አልነካን ምን አርጉ እንደሚሉን ግራ ገባ ምናምን ብለው በጣም ነበር የሚያሳዝኑትና እላችኋለሁ እንደው ለሰው አዛ ከመሆን አላህ ይጠብቃቸው። እንደዚህ መልካም እናት አይደለም የወለዳችኋቸው ልጆች ይቅርና የጎረቤት ልጅ የሚኮራባችሁ መልካም እናት ሆኑ። እንደሊያሾው ሰው ሁሉ መጣች የሚላችሁ አይነት ሰው የምታሰለችሁ እናት እንዳትሆኑ ሴቶች። እየውነት አሁን ሊያሾው ሰውን ሁሉ አዛ እንዳረግሽ ሰውን ሁሉ መቼ እንገላገልሽ እያሉሽ የምትኖር ሴትዮ አላህ ልብ ይስጥሽ። አንቺ ሴትዮ በጣም ነው በቃ የምታስጠልይ እውነት። ሁልጊዜ ሴቶችን እናቶችን እንደበጨቅሽ አዛ እንዳረግሽ ከአርቲስት ጀምረሽ ሰውን ሁላ እንዳሰለችሽ በቃ ኑሮሽ ሁላ